አንድን ሰው ወደ ራሳችሁ ህይወት ማምጣት ከፈለጋችሁ እነሱ ወደ እናንተ እንዲመጡ የሚያደርጋቸው ጥቂት የሚባሉ ነገሮች አሉ። ከነዛ ነገሮች መካከል አንደኛው ኪዩሪዮሲቲ ነው ሊባል ይችላል። የማወቅ ጉጉታቸው ሊኖር ይገባል። ይህ ሰው ምንድነው? ከኔ ምንድነው የሚፈልገው? ምን አይነትስ ማንነት አለው? ያላወቅኳቸው ብዙ ነገሮች አሉና ማወቅ እፈልጋለሁ ብሎ እንዲያስቡ ማድረግ መቻል ይጠበቅባቸዋል። አሁን ታዲያ ኪዩሪዮሲቲ ወይንም የማወቅ ጉጉታቸውን አመጣን ማለት ግን በቃ ዋናውን ጨዋታ ጨረስ ነው ማለት አይደለም። ከዚህም በላይ መሄድ ይጠበቅባቸዋል ይላል ሮበርት ግሪን። ስለዚህ The Art of Seduction የተሰኘውን የሮበርት ግሪንን መጽሐፍ እየዳሰስን 10ኛው ክፍል ላይ ደርሰናል ማለት ነው። ታዲያ አሁን በዚህኛውም ክፍል ላይ 5ኛውን ቻፕተር አግኝተናል። የማወቅ ጉጉታቸው ብቻ በቂ አይደለም። እነሱ ውስጥ የጎደለ ነገር እንዳለ ማወቅ መቻል አለባቸው። በተጨማሪም ያንን የጎደለ ነገር መሙላት የምትችሉ ሶሉሽን ወይንም መፍትሄ እንደሆናችሁ ማሳየት አለባችሁ ይላል። ለዚህ ነው የዚህን ምዕራፍ ስም ክሪኤት ቴምፕቴሽን ብሎ የሰየመው። የማወቅ ጉጉትን ወይንም ኪዩሪዮሲቲን ወደ ዲዛይር የሚለውጥልን ወደ ፍላጎት የሚለውጥልን ቴምፕቴሽን የተባለው ነገር ነው። መማረክ ወይንም ደግሞ ማማለል ብላችሁ ያዙት። ሮበርት ግሪንንም ሄዳችሁ ህጉን ንገረን ብትሉት ፍላጎት እንዲኖራቸው ማድረግ መቻል አለባችሁ፣ ነገር ግን መቼም ቢሆን እርካታውን ልትሰጧቸው አይገባም ይላል። ለዚህም ደግሞ አንድ ማስረጃ አለው። ሰዎችን ለማማለል መሞከር ማለት መስጠት ብቻ ሳይሆን ሆልድ ባክ ማድረግ ነው ወይንም አንዳንዴ ያዝ ማድረግ ነው ይላል። እናንተን እንዲፈልጓችሁ ማድረግ ትችላላችሁ። ያንን ፍላጎት አንዴ ከጫራችሁ በኋላ ግን ሙሉ ለሙሉ ራሳችሁን አሳልፋችሁ መስጠት የለባችሁ። ይህ ሰው የኔ ነው ወይንስ አይደለም ብለው ግራ እንዲጋቡ ማድረግ መቻል አለባችሁ። ያንን ማድረግ ሲጀምሩ እነሱ ፍረስትሬትድ መሆን ይጀምራሉ፣ ውጥረት ውስጥ ይገባሉ። ውጥረቱ ነው እነሱን ልክፍት ውስጥ ሊከታቸው የሚችለው ይላል። ምሳሌ ስጠንም ብትሉት ካሰኖቫን እንደ ምሳሌ ያነሳዋል። ሻርፒያን የተባለች በጣም ወጣት ኮርቲሰን ነበረች። እሷም ሁሌ ለካሰኖቫ የምትነግረው ነገር ነበረ። አትጠጋኝ፣ አበላሽሃለሁ፣ ምስቅልቅልህ ይወጣል ትለዋለች። ካሰኖቫም እሷን ማሸነፍ ልክ እንደ ቻሌንጅ ወይንም እንደ ፈተና አድርጎ ተመለከተው። ስለዚህ ሁሌም ቢሆን እሷን እያሳደደ ማባረሩን ተያይዞታል። ታዲያ እሷ በሱ ፍላጎት እንዳላት ማሳየት መቻል ነበረባት። ምክንያቱም ትንሽ ምልክት አሳይታ ነው መንፈግ የነበረባት። ስለዚህ እሱን እንደወደደች ወይንም ፍላጎት እንዳላት ታሳየውና ነገር ግን እሷን እንዳይዛት ማድረግ ትችልበታለች። እሱም ደግሞ ይሄ ያዝ ለቀቅ አይነት ስሜት በጣም ተመችቶት ነበርና እሷንም ማሳደድ ቀጠለ ማለት ነው። በሆነ ሰዓት እንደተነገረው ከሆነ ካሰኖቫ አንቺን አንዴ ለመሳም ሙሉ ሀብትና ንብረቴን አሳልፌ እሰጣለሁ ብሎ እንደነገራት ይታወሳል። ሮበርት ግሪንም ተምፕቴሽን ማለት ወይንም ደግሞ የሰው ልጅ ላይ የፍላጎትን ፈተና ማዝነብ ማለት ይሄ ነው ይላል። አንድን ነገር እንደወደዳችሁ ታሳያላችሁ፣ ነገር ግን እነሱ መልሰው አገኘኋት ሲሉ ወይንም አገኘሁት ሲሉ ያንን የወደዱትን ነገር ከነሱ ቁጥጥር ውጪ ታደርጉታላችሁ። ስለዚህ ያስኩት ብሎ ያሰቡት ነገር ከእጃቸው እንደወጣ ሲያውቁ ያንን ወደ ማባረር ይሄዳሉ ይላል። ስለዚህ ለአንድ ሰው ፍላጎትን ስታሳዩ ሙሉ ለሙሉ ኢንቨስትድ አትሁኑ ወይንም ደግሞ አሳልፋችሁ ራሳችሁን አትስጡ። ትናንሽ ምልክቶችን ጣል እያደረጋችሁ በተጨማሪም ደግሞ ዴንጀርን ልታሳዩአችሁ ከእናንተ ጋር መሆን ትንሽም የሚባል አደጋ እንዳለው እያወቁ መጥተው በተጨማሪም ደግሞ ስለእናንተ የማያውቁት ህይወት እንዳላችሁ እያወቁ እየጠረጠሩ ቢሄዱ የተሻለ ነው ይላል። ይህም ለምን ይጠቅማል ካላችሁ አይምሯቸው በራሳቸው ዓለም ውስጥ ይዟቸው እንዲዞር ነው። እንዲህ እኮ አይነት ሰው ሊሆን ይችላል ብለው ምን አይነት ህይወት እንዳላችሁ ቁጭ ብለው ፊገር አውት ለማድረግ የሚሞክሩ ናቸው። ለምሳሌ አሁን በዚህ በዲጂታል ዓለም ውስጥ ኢንስታግራም ላይ አንድ ፎቶ ብትለቁ አይናችሁ ሌላ ቦታ እያየ ከጀርባችሁም ያለው የሚታየው ነገር በጣም ውብ ቢሆን፣ ለምሳሌ ፀሐይዋ እየጠለቀች ከኋላ የምትታይ ከሆነና ትንሽም ቢሆን ሚስቴሪየስ የሆነ ነገር ወይንም ደግሞ ሚስጥራዊ የሆነ ነገር በዛ ፎቶ ውስጥ መመልከት ቢችሉ አይምሯቸው ያንን ፎቶ ከተመለከተ በኋላ ሲገምት ይውላል። ምንም አይነት ሎኬሽን የለም ወይንም ቦታውን ሊያውቁት አይችሉም። አብሯችሁ ሰው ይኖር አይኖር ምንም የሚረዱት ነገር የለም። በተጨማሪም ደግሞ እናንተም ለማስረዳት አልሞከራችሁ። ስለዚህ አይምሯቸው ብዙ ነገሮችን እንዲገምትና እንዲያሰላ በደንብ አድርጋችሁ ስፔስ ሰጣችሁት ማለት ነው። ይህ ማለት እነሱ እናንተን ይወዷችኋል ማለት አይደለም። ነገር ግን እናንተ ሪፕሬዘንት የምታደርጉትን ኢሞሽን ወይንም ደግሞ እናንተ እያሳያቸው ያለውን ስሜት እነሱም በራሳቸው ህይወት መያዝ ይፈልጋሉ። ስለዚህ ያንን ስሜት ፍለጋ ወደ እናንተ መምጣታቸው ነው። ክሪኤት ቴምፕቴሽን በተሰኘው ቻፕተር ላይ ሮበርት ግሪን ምንድን ነው የተናገረው? እነሱ የሚጎላቸው ነገር እንዳለ በደንብ አድርጋችሁ ልታሳያቸው ይገባል። የዛም የጎደላቸው ነገር መፍትሄ ልትሆኑ ይገባል ይላል። ስለዚህ ያ ጎደለኝ ብለው የሚያስቡትን ስሜት እናንተ እንደያዘ ሰው ሆናችሁ ቀረባችሁ ማለት ነው። ስለዚህ እናንተ በእነሱ ህይወት ውስጥ ብትገቡ ያቺ የጎደለቻቸው ነገር እንደተሟላች አድርገው ማሰብ ይጀምራሉ። ሁሉም ሰው በውስጡ ኢንሴኪዩር ነው። የሆነ የጎደለኝ ነገር አለ ብሎ ያስባል። ስለዚህ ያ የጎደለው ነገር ምን እንደሆነ ማወቅ ብቻ ነው የሚጠበቅባችሁ። የዛች የጎደለችዋን ነገር መድፈኛ ወይንም ደግሞ ማሟያ ሆናችሁ ከመጣችሁ የእነሱ ዓለም ሆናችሁ መቀጠል ትችላላችሁ ይላል። 5ኛውን ምዕራፍ በዚህ መንገድ ጨርሶታል። ከዛ ይሄንን አንዴ ከተረዳችሁና ከገባችሁ በኋላ ወደ 6ኛው ምዕራፍ ልታልፉ ይገባል ይላል። ኪፕ them in suspense ይላል። ምን ሊፈጠር ነው ብለው እንዲያስቡ ልታረጓቸው ይገባል። ከዛም what comes next የሚለውን ጥያቄ እንዲጠይቁ አርጓቸው ይላል። ፍላጎትን ከሚገሉ ነገሮች መካከል አንደኛው ነገር ምንድነው ካላችሁ ፕሬዲክታቢሊቲ ነው ወይንም ደግሞ ተገማች መሆን ነው። እናንተን የሚወዳችሁ ሰው ወይንም በእናንተ ላይ ኢንትረስት ያለው ሰው እናንተ ቀጣይ ምን ልታረጉ እንደምትችሉ የሚያውቅ ከሆነ ለእናንተ ያለው ፍላጎት ወዲያውኑ ባዶ ይሆናል ማለት ይቻላል። ለዚህ ነው ዓለማችን ላይ በጣም ታላላቅ የሚባሉ ሴዱሰሮች ሰስፔንስን ወይንም ደግሞ ቀጣይ ደግሞ ምን ይፈጠር ይሆን የሚለውን ስሜት በመጫር የሚታወቁት። አሁንም እንደ ምሳሌ ማንን ያነሳል ካላችሁ ሮበርት ግሪን ካሰኖቫን ምሳሌ ማድረግ እችላለሁ ይላል። ደስታን ወይንም ደግሞ እርካታቸውን በማዘግየት ይታወቃል። ይህ ማለት ቶሎ እንዲደሰቱ ላያረጋቸው ይችላል። ትናንሽ የሚፈጠሩ ነገሮችም አሉ። ሁሌም ቢሆን እሱ ባለበት ቦታ የሆነ ያልተጠበቀ ነገር መፈጠሩ አይቀርም። ታሪክንም ለሴቶቹ ሲነግራቸው የሚነግራቸው ታሪክ ቆይ ከዚህ በኋላስ ምን ሊኖር ይችላል ብለው እንዲጠይቁ ያደርጋቸዋል። እንዲጠብቁ ያደረጋቸው ጊዜ ለነሱ ፍላጎታቸውን በጣም እንዲጨምር
እንዲኖርባቸው ከሚያደርጋቸው ነገሮች መካከል አንዱ ነው። ያንን መልስ ለመጠበቅ በቆዩ ቁጥር የበለጠ መልሱን ሲያገኙ የሚያገኙትም እርካታ በዛው ልክ ከፍ ይላል ማለት ነው። ስለዚህ ሰስፔንስ ማለት አንድን ነገር ማቆየት ወይንም ደግሞ ቆይ እስቲ በኋላ ነግራታለሁ በኋላ ነግረዋለሁ ብሎ መያዝ ብቻ አይደለም፣ ሪትምንም ይጠይቃል። አንድ ሰው ቆይ ብዙ እየታየው ነው ብሎ ባንዴ ሊጠፋ አይገባም። ለመጥፋት ካሰበም ለተወሰነች ጊዜ ጠፋ ብሎ ቢመለስ በቃ የታቀደበት አጠፋፍ መሆን አለበት። ስትነጋገሩም ደግሞ ቶናችሁን እየለዋወጣችሁ ከሆነ የተሻለ ነው። አንዳንዴ መናገር ባለባችሁ ሰዓት ላይ ዝም ትላላችሁ፣ ዝም ማለት ባለባችሁ ሰዓት ላይ ትናገራላችሁ። እነዚህ እንዳለ የምታረጓቸው ነገሮች እነሱ እርግጠኛ እንዳይሆኑ የሚያረጓቸው ነገሮች ናቸው። ስለዚህ አይምሯቸው ያንን ነገር ለመፍታት አይሞክር። ቀጥታ ምክንያታዊነት የሚባለው ነገር ትተው ወደ ስሜት እንዲመሩ ያደርጋቸዋል። ልክ እንደ ማንኛውም ነገር ሰስፔንስም ቢሆን የራሱ የሆነ ልክ ሊኖረው ይገባል ማለት ነው። አንድ ነገር በጣም ደጋግማችሁ ባረጋችሁት ቁጥር እየተሰላቸ ይመጣል። ስለዚህ አንዴ ጠፋ ብዬ ልመለስ ብላችሁ ምናልባት ያ ሰውን በጉጉት ስሜት ውስጥ ልታስቀሩ ትችላላችሁ። በጣም ስደጋግሙት ግን ያ ሰው የእናንተን ሩቲን ለመደው ማለት ነው። ተገማች ላለመሆን ብላችሁ ያንን ተገማች የሚያረጋችሁ ነገር የበለጠ ባረጋችሁ ቁጥር የበለጠ ተገማች እየሆናችሁ ትመጣላችሁ። ስለዚህ ተገማች ላለመሆን ብላችሁ የምታደርጓቸው ነገሮች እንዳለ የሚደጋገሙ ከሆኑ አሁንም ዲዛይርን እያጠፉ ወይንም ፍላጎታቸውን እያጠፉባቸው ይመጣሉ። ታዲያ አሁን ይህንን አቮይድ ለማድረግ ወይንም ለማስወገድ ምን ማድረግ አለብኝ ካላችሁ መልሱ ቫሪዬሽን ነው ይላል ሮበርት ግሪን። አንዳንዴ ሞቅ ያለ ሰው ትሆናላችሁ፣ አንዳንዴ ደግሞ ከነሱ ትርቃላችሁ፣ አንዳንዴ ዝም ትላላችሁ፣ አልፎ አልፎ ደግሞ ተሰምቷቸው የማያውቀውን ስሜት የምታሰሟቸው አይነት ሰዎች ትሆናላችሁ። ግዴታ የሚጋጩ ነገሮችን እየቀላቀላችሁ ሂዱ እያልኩ ሳይሆን ፔሲንግ ነው ዋናው ነገር። እነዚህን ነገሮች በምን ያህል ጊዜ ውስጥ ማድረግ እንዳለባችሁ ማወቅ መረዳት ይጠበቅባችኋል ይላል። ልክ እንደ ፊልም አድርጋችሁ አስቡ። አንድ ዳይሬክተር የሆነን ፊልም ዳይሬክት አድርጎ ለህዝቡ ሲያቀርብ ህዝቡ ያንን ፊልም እየተመለከተ ተሰላችቶ አይበቃኝ ብሎ እንዲነሳ አይፈልግም። ስለዚህ እያንዳንዱ ክፍል ላይ የሆነች የምታጓጓ ነገር አለች። የሚያጓጓ ነገር ባይኖር እንኳን እናንተን ቁጭ ብላችሁ እንድትጠብቁ የሚያደርጋችሁ የሆነ ነገርን እየፈጠረላችሁ ያልፋል። ስለዚህ እናንተም ልክ እንደዚህ አይነት አካሄድን ነው መሄድ ያለባችሁ ይላል። ምክንያቱም በሮበርት ግሪን አመለካከት ሰስፔንስ ማለት ወይንም አንድን ሰው ማጓጓት ቆይ ምን ሊፈጠር ይችላል ብሎ እንዲጠይቅ ማስደረግ የታይሚንግ ጉዳይ ነው የሚለን። ምክንያታዊ የሆነ የአእምሯቸው ክፍል ምክንያትን ከመስጠቱ በፊት ወዲያውኑ በስሜት እንዲያስቡ ማድረግ መቻል ይጠበቅባቸዋል። ስለዚህ ራሳችሁን መጠየቅ ያለባችሁ ጥያቄ ይሄ ነው ይላል ሮበርት ግሪን። ከሰው ጋር በተገናኛችሁ ቁጥር ሰዎቹ መጨረሻው ምን እንደሚሆን ኦልሬዲ ገምተው ማወቅ የሚችሉ ናቸው ወይ? የምትገምቱ ከሆነ መጥፎ ነው ይላል። ተገናኝታችሁ ከጨረሳችሁም በኋላ በቀጣዩ ደግሞ ምን ይፈጠር ይሆን ብሎ እንዲያስቡ ያደርጋል። እንደዛ ብሎ የሚያስጠይቃቸውን አይነት ስሜት ከፈጠራችሁ ትክክል ተጫውታችኋል። አለበለዚያ ግን ቆም ብላችሁ መንገዳችሁን አጥኑ ይላል። አሁን አንድ ይሄንን ከተረዳችሁ በኋላ ወደ ቻፕተር 7 ይወስደናል። ምዕራፍ 7 ማስተር ዘ አርት ኦፍ ኢንሲኑዌሽን ይላል። እዚህ ዓለም ላይ በጣም ማራኪ የሚባሉ ቃላቶች ቀጥታ የሚነገሩ ቃላቶች ሳይሆን በተዘዋዋሪ የሚደርሱ ቃላቶች ናቸው። በግማሽ ፍላጎታችሁን ትገልጻላችሁ፣ በግማሽ ግን ፍላጎታችሁ ድብቅ ይሆናል። እንደነዚህ እየተከፋፈሉ ከሆኑ በጣም ሰዳክቲቭ ሊሆን ይችላል፣ በጣም ሊያማልል ይችላል ይላል። አንዳንድ ነገሮችን ሙገሳም ቢሆን በቀጥታ የምትናገሯቸው ከሆነ የሰው ልጅ ወዲያውኑ ላይ ማረክበት ይችላል። ነገር ግን ሙገሳችሁን ጠቅለል አርጋችሁ በድብቅም መንገድ በግማሽም ደግሞ ግልጥ በሆነ መንገድ አርጋችሁ ብትሰጡ የተሻለ የሆነ አቀባበል ይኖራል። በምክንያት እንዳያስቡ ለማድረግ ነው እናንተ መጣር ያለባችሁ። ስለዚህ በግማሽ ሲሆን ደግሞ ቀጥታ ኢማጂኔሽናቸው ጠሪውን ቀዳዳ ለመድፈን ይሞክራል። የኢንግላንድ የቀድሞ ጠቅላይ ሚኒስትር የነበረው ቤንጃሚን ዲዝራኤሊ ኩዊን ቪክቶሪያ ላይ ይህንን በደንብ አድርጎ ይለማመድም ነበር። ሙገሳዎቹን በቀጥታ አይነግራትም ነበር። ነገር ግን ቀስ አድርጎ ወይንም ደግሞ በሌሎች ነገር ሸፈንፈን አድርጎ በድንገት እንደመጣለት አድርጎ ይናገረዋል። ምናልባት ስለ አመለካከቷ፣ ስለ ጨዋታዋ በቃ የሆነች ቦታ ላይ ጣል እያረጋት ያልፋል። እሷ ባላሰበችበት ደቂቃ ስለሆነ እሱ ጣል እያረገ የሚያልፈው ምክንያታዊ የሚባለውን አይምሮዋን አልፎ ቀጥታ ልቧ ውስጥ ነበር የሚገባው። ይህም ማለት ደግሞ በስሜት ነበር የምትቀበለው። በኩዊን ቪክቶሪያ አይምሮ ውስጥ እነዛን ሐሳቦች እንደ ድንገት የቀበረ ይመስልና እሷ ራሷ እሱን የመውደድ ሐሳብን እንዳመጣቸው አድርጋ ታስባለች። ስለዚህ ያንን ኢሉዥን ኦፍ ፍሪደም ይሰጣቸዋል ማለት ነው። ነፃነት እንዳላቸውና የምርም እነሱ ሁኔታውን እየተቆጣጠሩ እንደሆኑ አድርገው ያስባሉ። እንደዛም ቢሆን ግን መቼ እነዛን ነገሮች ጣል አድርጋችሁ ማለፍ እንዳለባችሁ በደንብ ጠንቅቃችሁ እወቁ ይላል። እነዛን ሙገሳዎች ጣል የምታደርጉላቸው ልክ እነሱ በጣም ሪላክስድ በሆኑበት ሰዓት፣ ዘና ባሉበት ሰዓት፣ አለበለዚያም ደግሞ በተዘናጉበት ሰዓት ላይ ማድረግ መቻል ይጠበቅባችኋል ይላል። ያንን ማድረግ ከቻላችሁ እነሱ በዛን ሰዓት ምክንያታዊ ሳይሆኑ ነገሩን ይቀበሏቸዋል። ስለዚህ ያቺን ስዊት ስፖት የምትባለውን ቦታ መፈለግ አለባችሁ። አንዳንዴ በጣም ሰፋ አድርጋችሁ የምትናገሩ ከሆነ ምናልባትም ትርጉም የሌለው ነገሮችን እያወራችሁ ነው ትባላላችሁ። በቀጥታ ደግሞ እውነታውን ፍርጥም ካረጋችሁት ተአምሯን ወይንም ደግሞ ያቺን ማጂክ የምትባለውን ነገር ታጣላችሁ። የመጀመሪያ አካባቢ በጣም ዳይሬክት ከሆናችሁ በጣም ሊጠቅማችሁ ይችላል። ከዛ በኋላ ግን ሸፈንፈን እያረጋችሁ ማውራትን ልመዱ። ወደ 8ኛው ምዕራፍ ገብተናል። ኢንተር ዘር ስፒሪት ይላል። ከሰዎች ጋር በፍጹም አርጊውመንት ውስጥ ልትገቡ ወይንም ክርክር ውስጥ ልትገቡ አይገባም። እነሱን ለማሳመን በሞከራችሁ ቁጥር የበለጠ ለሁኔታው ዝግ እየሆኑ ነው የሚመጡት። የበለጠ እናንተን ያለመቀበል እድላቸው ከፍ ይላል። ነገር ግን እናንተ ራሳችሁን በእነሱ ዓለም ውስጥ ልታስገቡ ይገባል። የእነሱን ሙድ ተመልክታችሁ እንደነሱ አይነት ሙድን ልታሳዩ ይገባል። ፍርሃታቸውንም ልክ እንደዛው፣ አሊያም ደግሞ ሂድን ዲዛይር የሚባለውን በድብቅ የሚፈልጉትንም ነገር በተመሳሳይ ሁኔታ እያሳያችሁ እያንጸባረቃችሁ መምጣት አለባችሁ። የራሳቸውን ነገር በእናንተ ውስጥ እያዩ በመጡ ቁጥር የበለጠ ለእናንተ ኦፕን አፕ እያደረጉ ይመጣሉ። የበለጠ ለእናንተ ክፍት ይሆናሉ፣ ይነግሯችኋል።
ይሰጧቸዋል ማለት ነው። ሰዳክሽን ማለት ይህ ነው። ነገሩን ገና ከሩቁ በሬዚስተንስ ወይንም ደግሞ በተቃራኒ ኃይል ለመታገል መሞከር ሳይሆን ያንን ቴንሽን ገና በውስጥ ኢንተርናል ዓለም ውስጥ ማስተካከል መቻል ነው። ካሳኖቫ በዚህ ነገር በጣም የተካነ ነበር። በዛሬው ክፍል ስንት ጊዜ የሱን ስም ጠርተናል። በስንት መንገድም ምሳሌ አድርገን ወስደነዋል። ጥበበኛ ብለው ይጠሩታል። ለእያንዳንዱ ሴት የሚጠቀመው ፎርሙላ በጣም የተለየ ነበር ይባልለት ነበር። መንፈሳዊ ከሆነችው ጋር ስለ ፈጣሪና ስለ መንፈሳዊ ሕይወት የሚያወራ ሰው ይሆናል። በጣም ጎበዝና አስተዋይ የምትባሏን ደግሞ ሲያገኘት ስለ ፍልስፍና ያወራል። የአእምሮ ብቃቷ ከፍ ያለች ስለሆነች እንደነዚህ አይነት ጠጠር ያሉ ሀሳቦችን ከእሷ ጋር እያነሳ አንዳንዴም ዲቤት ያደርጋል። በጣም ያዘነች ሴትም ሲያገኝ ደግሞ ያንን ሀዘኗን በራሱ ውስጥ ያሳያታል። ለዛም ሀዘኗ መፍትሄን እንዳለውና እሱም መፍትሄ እንደሆነ እያመላከተ ይመጣል ማለት ነው። ታዲያ በእያንዳንዱ ቅስፈት በእያንዳንዱ ሴቶች አእምሮ ውስጥ ነፍሴን ተመልክቶታል ቆኛል የሚል ሐሳብን ጭሮባቸዋል። እሱ ግን ያደረገው በጣም ቀላል ነገር ነው። እነሱ ያስፈልገኛል ብለው የሚያስቡትን ነገር በራሱ ውስጥ እንዲንጸባረቅ መፍቀዱ ነው። ይህ ለሰዳክሽን ብቻ አይደለም፣ ለፖለቲክስም በጣም ብዙ ሰዎች ሲጠቀሙ ተመልክተናል። ከዚህም ውስጥ አንዱ ባራክ ኦባማ ነበር። ሲናገር ለሰዎች አልነበረም ሲናገር የነበረው፣ እንደ ሰው እንደ ህዝቡ ሆኖ ነበረ ሲያወራ የነበረው። ፋብሪካ የሚሰሩ ሰራተኞችን ሲያገኝ ረጋ ያለና የበለጠ የሚሰማ ሰው ይሆናል። ከልጆች ጋር ስታገኙት ምናልባትም ወደ ኮሌጅ ሄዶ እየተመለከታቸው እየጎበኛቸው ከሆነ ኤነርጂው ልክ እንደነሱ ሆኖ ትመለከታላችሁ። የማወቅ ጉጉቱ ከፍ ይላል። ታዲያ አብሯቸው ያሉት ሰዎች እንዳለ እሱን ያገኙት ሰዎች እንዳለ የምርም ተረድቶናል ብለው እንዲያስቡ ያደረጋቸው ነገር ምንድን ነው? እነሱ መስማት የፈለጉትን ነገር ስለነገራቸው እኮ አይደለም። ነገር ግን እነሱ ነኝ ብለው የሚያስቡትን ነገር መስሎ ስለቀረበን እነሱን የሚያዩበት መንገድ እነሱ ራሳቸውን በሚያዩበት መንገድ ነበረ። ስለዚህ የምርም ተረዳን አሉ። ስለዚህ አንድ ማወቅ ያለባችሁ ነገር ቢኖር ሁሉም ሰው ናርሲሲስት እንደሆነ ነው። ከማንም በላይ ከራሳቸው ጋር ልክፍት ይዟቸዋል። ስለዚህ አንድን ሰው ሲወዱ ወይንም ደግሞ ሲያፈቅሩ ያንድን ሰው ወደው አይደለም፣ እዛ ሰው ላይ የራሳቸውን መልክ ተመልክተውት ነው። መልክ ስላችሁ ስፔሲፊክሊ የራሳቸውን መልክ አይተውት ሳይሆን ነገር ግን የእነሱን ባህሪ እዛ ሰው ላይ ሲንጸባረቅ ስለተመለከቱት ነው። ስለዚህ የሰው ልጅ የሚወዳችሁ እናንተ የእነሱን ውስጣዊ ዓለም ማመልከት ወይንም ማሳየት የምትችሉ አይነት ሰዎች ከሆናችሁ የዛኔ ነው እንግዲህ ታሪኩ እንዳለ የሚቀየረው። ቀጥታ የእነሱ ኢማጂኔሽን ውስጥ ትገባላችሁ። የተለያዩ ሀሳቦችን የተለያዩ ነገሮችን እያሰቡ እያቀዱ እነሱ ይጠፋሉ ማለት ነው። ትክክለኛው ኃይል ግን ምንድን ነው ካላችሁ እነሱን ወይንም የውስጣዊ ዓለማቸውን ማንጸባረቅ መቻል አይደለም። ወደፊት መሆን የሚፈልጉት ማንነት አለ። ያንን አይዲየል ብለው የያዙትን ማንነት እናንተ ማንጸባረቅ ከቻላችሁ በቃ አለቀ። እናንተን ሲመለከቷችሁ አሁን ላይ ያላቸውን ማንነት ይመለከታሉ። በተጨማሪም ደግሞ መሆን የሚፈልጉትን ማንነት ይመለከታሉ። ስለዚህ ይሄ ደግሞ ዴድሊ ኮምቦ ነው። በሁለቱም ይረቱባቸዋል ማለት ነው። ከእናንተ ውጪ ምንም አይነት ሰውን ማግኘት አይፈልጉም። የሰዳክሽን አንዱ ጎኑ ይሄ ነው። እንግዲህ እነሱ እየታዩ እንደሆነ እንዲሰማቸው ያደርጋል። ሰው እንደተረዳቸው እንዲሰማቸው ያደርጋል። በተጨማሪም ደግሞ አንዳንዴ ኃይልም እንዳላቸው እንዲሰማቸው ያደርጋል። ያንን በማድረግ ውስጥ መስታወትንም እያቀበሏቸው ይመጣሉ። ልክ የእነሱን ባህሪ እናንተ የበለጠ እያንጸባረቃችሁ እንድትሄዱ ማለት ነው። በዛ ውስጥ ማሳልፈው ኃይላቸውን ወይንም ቁጥጥራቸውን አሳልፈው ይሰጧቸዋል። ይሄ ነው እንግዲህ